ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ስለ ራሳችሁ ከልክ በላይ ማሰብ አቁሙና መንፈሳዊ ሕይወታችሁ ላይ አተኩሩ እና በስህተታችሁ ላይም በደንብ አታተኩሩ፣ ምክንያቱም ራስ ወዳድ እንድትሆኑ ያደርጋችኋል። እናንተ እንዴት ያደርጋል ትሉ ይሆናል። አዎ በእርግጠኝነት ያደርጋል። ይሄ የኔ ስህተት ነው እና ያኛው የኔ ስህተት ነው። ይህ ራሱ እግዚአብሔር እንድታተኩሩ በሚፈልገው ነገር ላይ እንዳታተኩሩ ያደርጋችኋል። ዛሬ አብራችሁን ስለሆናችሁ አመሰግናለሁ። በዕለት ተዕለት ኑሯችን መደሰት። እኛ በዕለት ተዕለት ኑሯችሁ እንድትደሰቱ እንፈልጋለን። አስፈላጊው ነገር እግዚአብሔር በዕለት ተዕለት ኑሯችሁ እንድትደሰቱ ይፈልጋል። አንዳንዶቻችሁ እኔ ባሉብኝ ችግሮች እሱ መቼም አይሆንም ብላችሁ ታስቡ ይሆናል። ነገር ግን ዛሬ በዕለት ተዕለት ኑሯችሁ እንድትደሰቱ የሚያደርጋችሁ አንድ መንገድ እነግራችኋለሁ። ዛሬ እናንተን ማውራት የምፈልገው ራስ ወዳድ ሳንሆን ስለመኖር ነው። እኔም ከራሳችሁ ባለፈ መኖር ብየዋለሁ። ብዙዎቻችን የምናስበው የፈለግነውን ነገር ብናገኝ፣ የፈለግነውን አንድ ነገር ብናገኝ በጣም ደስተኛ የምንሆን ይመስለናል። ነገሩ እውነቱን ነገሮች ደስተኛ እንድትሆኑ አያደርገዋችሁም። ስታገኙ ለጊዜው ትደሰቱ ይሆናል፣ ነገር ግን አዲሱ ነገር አሮጌ ነገር ይሆናል። ስለዚህ እንደገና ለመደሰት ሌላ አዲስ ነገር ማግኘት አለባችሁ። ነገር ግን እኔ በእግዚአብሔር ቃል እና በራሴው ልምድ አግኝቼዋለሁ። ልምድ በጣም አስፈላጊ ነው፣ ምክንያቱም መጽሐፍ ቅዱስ ላይ በእግዚአብሔር ቃልና በሕይወት ተሞክሮ እንማራለን ይላል። እና ታውቃላችሁ፣ በመጽሐፍ ቅዱስ ላይ የሆነ ቃል ካነበብኩ በኋላ በራሴ ላይ ሲያጋጥመኝ ድርብ ውጤታማ እንዲሆን ያደርገዋል። መጽሐፍ ቅዱስ የሚያስተምረን አንዱ እውነተኛ ደስታ የምናገኝበት መንገድና እኔ በቃሉና በተሞክሮ አግኝቼዋለሁ። እሱም ራሳችሁን ከአእምሯችሁ ውስጥ አውጡ እና ለሌሎች ሰዎች የቻላችሁትን ያህል አድርጉ። የገላትያን ሰዎች 6 ላይ እንዲህ ይላል፣ እድሉን ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ። ይህን በደንብ ስናብራራው እሱ የሚለው አእምሯችሁ በብዙ መንገዶች ይሙላ፣ ስለዛ ለሌሎች ሰዎች በረከት ይሆናል። ነገር ግን እንደዛ ለማድረግ እኛ ከመንገዱ እንድንወጣ እንዲረዳን እግዚአብሔርን መጠየቅ አለብን። ስለዚህ መጽሐፍ ቅዱስ ስለምን እንደሚል እንመልከት። የእግዚአብሔር ቃል የሚነግረን መንፈሳዊ ሕይወትና ዓለማዊ ሕይወት እንዳለ ነው። ዓለማዊ ሕይወት በዓለም ደረጃ የሚኖር ሕይወት ነው። መንፈሳዊ ሕይወት ደግሞ በእግዚአብሔር ደረጃ የሚኖር ሕይወት ነው። ስለዚህ በደንብ ካሰባችሁት ዓለም እንደዚህ ይላል፣ የፈለጋችሁትን ነገሮች ለራሳችሁ ሰዱ፣ እናንተ ይገባችኋል፣ ራሳችሁን አስደስቱ፣ ሕይወት በጣም አስደሳች ይሆናል። ነገር ግን ይህ ዓለማዊ ሕይወት ነው። እግዚአብሔር እንደዚህ ይላል፣ ራሳችሁን ከአእምሯችሁ አውጡ፣ የሚያስፈልጋችሁና የፈለጋችሁትን ነገር ጠይቁኝ፣ ከዛ እምነታችሁን ላይ አድርጉና ትክክለኛውን ነገር እንዳደርግላችሁ እመኑኝ እና ለሌሎች በረከት ለመሆን ጊዜያችሁን፣ ገንዘባችሁን፣ ሀብታችሁንና አቅማችሁን ተጠቀሙ። ከዛን እናንተ መንፈሳዊ ሕይወት እየኖራችሁ ነው እና በዓለማዊ ሕይወት ላይ አይታችሁ የማታውቁትን ደስታ ታገኛላችሁ። ማርቆስ 8 ቁጥር 34 እና 35። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ይህንን ክፍል የምትወዱት አይመስለኝም። ቴሌቪዥናችሁን አታጥፉት፣ እንድትሰሙ ትፈልጋለሁ። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ይርሳ፣ ችላ ይበል፣ ይካድ፣ ራሱንና ፍላጎቱን ሁሉ ይተው። ይሄ አስደሳች ነገር አይመስልም? ለዚህ ጥቅስ በጣም ብዙ ሰዎች ያጨበጭባሉና አሜን ይላሉ። መስቀሉንም ተሸክሞ ይከተለኝ። ስለዚህ የምንሸከመው መስቀል ድህነት፣ ሕመም፣ በሽታ፣ አደጋ እና መከራ አይደለም። ስንት ጊዜ ሰዎች ይሄ በሕይወቴ የምሸከመው መስቀል ነው ሲሉ ሰምታችኋል? ነገር ግን መስቀሉ ይህ አይደለም። ኢየሱስ ክርስቶስ እንድንሸከም የሚፈልገው መስቀል በሕይወታችን ራስ ወዳድ ሳንሆን እንድንኖር ነው። እና አዎ ነገሮቹን ለራሳቸው አድርጉና ራሳችሁን ተንከባከቡ
ነገር ግን በሚዛኑ ላይ በሕይወታችሁ ራሳችሁን አንደኛ አታድርጉ። ለሌሎች ሰዎች ቅድሚያ ስጡና እነሱን ለመርዳት ኑሩ። አሁን ሰዎችን ለማስደሰት ኑሩ እያልኩ አይደለም። ነገር ግን እግዚአብሔርን ስለምትወዱት ሌሎችን ሰዎችን የምትረዱ ከሆነ እግዚአብሔርን ታስደስታላችሁ። እና ይሄንን እኔ የምነግራችሁ ነገር ሁላችንም ብናደርግ ዓለም በክርስቲያኖች በጣም ይገረማሉ። እና ሰዎችን ለማስቀመጥ በየትኛውም ቤተ ክርስቲያን ውስጥ ቦታ አታገኙም። እኛ ለሌሎች ሰዎች እንሰብካለን፣ ከዛን እነሱ ተቃራኒ የሆነ ነገር ስናደርግ ያዩናል። ነገር ግን ችላ ማለት የሌለባችሁ ነገር እውነተኛ ፍቅርን ነው። እኛ ብዙ የተልእኮ ስራ እንሰራለን እና እኔ በደንብ የማምነው ነገር በአሁን ጊዜ ብዙ ሰዎች በጣም እየተጎዱ ስለሆነ እናንተ የምትሰብኩትን ነገር አይሰሙም። ነገር ግን የእግዚአብሔርን ፍቅር ካሳያችኋቸው የምትናገሩትን ነገር ይሰሟችኋል። ስለዚህ ሰዎችን እንመግባለን። በሦስተኛው ዓለም በገጠር ውስጥ ለሚኖሩ ሰዎች ንጹህ ውሃ እናቀርባለን። በወሲብ ንግድ ላይ ተገደው የገቡ ሴቶችን እኛ እንረዳለን። የተደበደቡ ሴቶችን እንረዳለን። ወላጅ አልባ ሕፃናትን እንረዳለን። የሚሄዱበት ትምህርት ቤት ለሌላቸው ሕፃናቶች ትምህርት ቤት እንሰራለን። ማድረግ የምንችለውን ያህል እንሰራለን። እስር ቤት እንሰብካለን። የቻልነውን ያህል እናደርጋለን። ኢየሱስ እንደዚህ ብሏል፣ እነዛን ሰዎች አትርሱ። እናም ከራበኝ ትመግቡኛላችሁ አላቸው። እነሱም በራበ ጊዜ እንመግብሃለን አሉት። እሱም ከሁሉ ለሚያንሱት ለእነዚህ ወንድሞቼ ካደረጋችሁ ለእኔ ያደረጋችሁ ማለት ነው አላቸው። እግዚአብሔር በእኛ ሕይወት ውስጥ ብቻ እንዳልሆነ የምንረዳው መቼ ነው? ኢየሱስ ክርስቶስን ወደዚህ የላከው የፈለግነውን ነገር እንድናገኝ ብቻ አይደለም፣ ነገር ግን ለሌሎች ሰዎች በረከት እንድንሆን ነው። እና እኔ የምነግራችሁ ነገር ለሌሎች ሰዎች የቻላችሁትን የምታደርጉ ከሆነ እግዚአብሔር በረከት ይከተላችኋልና በእናንተ ላይ ይሆናል። በጣም ትባረካላችሁ፣ ፍላጎታችሁ ይሟላል። ስለዚህ ጊዜያችሁ ለራሳችሁ በማድረግ አታባክኑም። የእግዚአብሔርን ሥራ ከሠራችሁ እሱም የእናንተን ሥራ ይሠራል። ከፍ ያለ ዘላለማዊ ነፍሱን ለማዳን የሚወድ ሁሉ ዝቅ ያለ ሕይወቱን ያጠፋታል። ስለ እኔና ስለ ወንጌል በምድር ላይ የሚኖረውን ነፍሱን የሚያጠፋት ሁሉ ግን ከፍ ያለ መንፈሳዊ ሕይወቱን ያድናታል። ነገሩ ይሄ ነው። ዓለማዊና መንፈሳዊ ሕይወት ሊኖራችሁ አይችልም። መንፈሳዊ ሕይወት እንዲኖራችሁ ከፈለጋችሁ ዓለማዊ ሕይወትን መተው አለባችሁና ዓለማዊ ሕይወትን የማትተው ከሆነ መንፈሳዊ ሕይወት ያመልጣችኋል። ጳውሎስ እኔ ቆርጫለሁ፣ የእኔ ቁርጥ ዓላማ እሱን ማወቅና የትንሣኤውን ኃይል ማወቅ ነው ብለዋል። ጳውሎስ መንፈሳዊ ሕይወትን መኖር ፈልጓልና እንደዚህ ብሏል፣ እንደዛ ለማድረግ ለዓላማ የቆራጥ መሆን አለብኝ። አሁን እንድትሰሙኝ ፈልጋለሁ። በዓላማችን ላይ ብዙ ችግሮች አሉ። በአሁን ጊዜ ብዙ ችግሮች አሉ ማለቴ በጣም እና ትልቅዬ ችግሮች። የትም ቦታ ብታዩ ሰዎች ስለ ችግራቸው እያወሩ ነው። ዜና ላይ በጣም ብዙ ችግሮች አሉ። አንዳንድ ጊዜ ተስፋ እንድትቆርጡ ያደርጋቸዋል። ስለዚህ ሆን ብላችሁ የምትመለከቱትን ጥሩ ነገሮች መፈለግ አለባችሁ። በሁለተኛው ጢሞቴዎስ 3 ከቁጥር 1 እስከ 5 ትንሽ ረጅም ነው፣ ነገር ግን 5 ቁጥሮችን መስማት ትችላላችሁ። እንደዚህ ይላል፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። ይህንን ዛሬ የምሰብከው ለዚህ ነው። ምክንያቱም ራሳችንን የምንወድ ሰዎች መሆን የለብንም። አሁን ራሳችንን ሚዛናዊ በሆነ መልኩ መውደድ አለብን፣ ምክንያቱም እግዚአብሔር ይወደናል። ምክንያቱም ራሳችሁን የምትወዱ ካልሆነ ሌሎች ሰዎችን በእርግጠኝነት አትወዱም። ነገር ግን እኔ እያወራሁ ያለሁት ራሳችሁን መውደድ ራስ ወዳድ በሆነ መልኩ አይደለም። እኔ እያወራሁ ያለሁት ራሳችሁን በእግዚአብሔር እንድትሆኑ በፈጠራችሁ መልኩ መውደድ ነው። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ልንጨርስ ነው። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከዛን እንደዚህ ይላል፣ ከእነዚህ አይነት ሰዎች ራቅ። የተወሰነ ጊዜ ወስጄ ጊዜያችሁን አብራችሁ የምታሳልፉ ሰዎች አስፈላጊ እንደሆኑ ልንገራችሁ። በተለይ ብዙ ጊዜያችሁን አብራችሁ የምታሳልፉት
ሰዎች ኃጢአታችንን ችላ ማለትና ከእነሱ እንደተሻለን ማስመሰል የለብንም። ከእነሱ ጋር ጊዜ ማሳለፍ አለብን። ኢየሱስ ክርስቶስ ከኃጢአተኞች ጋር ብዙ ጊዜ አሳልፏል። እነሱ እናንተን እየበከሏችሁ ካልሆነ ከእንደዛ አይነት ሰዎች ጋር ጊዜ አሳልፉ። ጊዜያችሁን ከምታሳልፉት ሰዎች በጣም መጠንቀቅ አለባችሁ። ምክንያቱም አብዛኛውን ጊዜያችሁን እንደምታሳልፉት ሰዎች ትሆናላችሁ። እኔን በየቀኑ በቴሌቪዥን የምትሰሙኝ ከሆነ ብዙም ሳትቆዩ እኔ እንደምናገረው ነገሮችን ማለት ትጀምራላችሁ። ለእኔም እንደዛ ነው። የሆነን ሰው ሁልጊዜ የምሰማ ከሆነ የተወሰኑ ልማዶችን መውሰድ ይጀምራል። ስለዚህ አብራችሁ ጊዜያችሁን የምታሳልፉትን ሰዎች በጥንቃቄ መምረጥ። ወደ እነዚህ አይነት ሁኔታዎች ስትወሰዱ ተጠንቀቁና ተቃውሟቸው። ከእነሱ ራቁ። ስለ አንድ ወጣት የሆነ ታሪክ ልንገራችሁ። በጣም ጥሩ ነገሮች ነበሩት። ምን ያህል ጥሩ ነገር እንዳለው አላውቅም። እና እሱ ወጣት ቢሆንም አባቱ ውርሱ እንዲሰጠው ፈለገ። እና እናንተ የማታውቁት በዛን ጊዜ በነሱ ባህል አባታችሁን ውርሴን ስጠኝ ብሎ መጠየቅ በጣም ትልቅ ስድብ ነው። እሱ በግልጽ ያለው ምን ነው ብትሞትና ገንዘቡ ለራሴ በወስደው ነው። ለእኔ የገረመኝ ነገር አባትየው የፈለገውን ነገር ሰጠው። አንዳንድ ጊዜ እግዚአብሔር የፈለግነውን ነገር ይሰጠናል። ምክንያቱም እኛ የፈለግነው ነገር እንዳልሆነ የሚያሳየን መንገድ እሱ ብቻ ነው። ታውቃላችሁ፣ አሁን እፈልገዋለሁ ብላችሁ የምታስቡት ነገር ለእናንተ በጣም መጥፎ ነገር ሊሆን ይችላል። የምትፈልጉትን ነገር ለማግኘት ምን ያህል እንደምትሞክሩ መጠንቀቅ አለባችሁ። እግዚአብሔር የሚፈልገውን ነገር እንዲሰጣችሁ እየፈቀዳችሁ መሆኑን አረጋግጡ። ነገር ግን ታሪኩ ይሄ ነው። ከእነርሱም ታናሹ ልጅ አባቱን በዚህ ታሪክ ውስጥ ሁለት ወንድማማቾች አሉ። አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አሁን ስጠኝ የሚለው ቃል ላይ አስመሬበታለሁ፣ ምክንያቱም ሕይወቱን ያበላሹት እነዛ ቃላቶች ናቸው። ዓለማችን በእንደዚህ አይነት ሰዎች ነው የተሞላችው። ስጠኝ 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 የሚሉ ሰዎች እነሱ የሚሰጡበትን መንገድ ወይም ለሌሎች በረከት የሚሆኑበትን መንገድ እያዩ አይደለም። እነሱ የሚያዩት ሰዎች ለእነሱ የሚያደርጉትን ነገር ነው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ሳይቆይ ታናሽ ልጁ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በመጋጣነት ሁሉንም አባቱ የሰጠውን ንብረቱን አባከነ። ልጅ ነበረ። እሱ ትልቅ ስላልሆነና ብስለት ስለሌለው እነዛን በረከቶች በስነ ስርዓት እንዴት መያዝ እንዳለበት አላወቅም። እና አንዳንድ ጊዜ እግዚአብሔር ለምን ብዙ ነገሮች እንደማይሰጠን አይገባንም። እውነቱ ግን እግዚአብሔር መቋቋም የምትችሉትን ያህል ይሰጣችኋል። የሌላችሁ ነገር እያሰባችሁ ራሳችሁን እያሰቃያችሁ ከሆነ ለምን ረጋ ብላችሁ እግዚአብሔር ሆይ የአንተን ፈቃድ እፈልጋለሁ፣ እኔ እንዲኖረኝ የማትፈልገው ነገር ከሆነ የጠየቅኩውን ነገር አትስጠኝ ለምን አትሉትም? አሁን ይህን አድምጡ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚያ አገር ነዋሪዎቹ አንዱን ተጠጋ። ሰውየውም አሳማ እንዲቀልቡለት ወደ እርሻው አላከው። ነገር ግን ብዙም ሳይቆይ የሚበላው ነገር አሳማዎች የሚበሉት ነገር ሆነ። ይሄ ልጅ ከሚወደውና ሀብታም ከሆነ አባቱ ጋር ይኖር ነበር እና በጣም ጥሩ ሕይወት ነበር። ነገር ግን በሕይወቱ አልረካም። ምናልባት ዛሬ እያያችሁ ነው እና በሕይወታችሁ ያልተደሰታችሁ እንድትሆኑ ፈቅዳችኋል። ነገር ግን በደንብ ካሰባችሁትና ዙሪያችሁን ብትመለከቱ በጣም ጥሩ ሕይወት አላችሁ። የምትኖሩት ቤትና የምትበሉት ምግብ ካላችሁ በዓለማችን ላይ ካሉ 2/3 ሕዝብ በላይ የተባረካችሁ ናችሁ። በረከታችንን መርሳትና የሌለንን ነገሮች ብቻ መመልከት ጥሩ ነገር አይደለም። ስለዚህ ራሱን ከአሳማዎች ጋር እየበላ አገኘው። መጽሐፍ ቅዱስ ስለዚህ የሚለው አባባል ደስ ይለኛል። ልብ በገዛ ጊዜ እንደዚህ አለ። እና ታውቃላችሁ፣ ብዙዎቻችን መነቃቃት አለብን። በሕይወታችሁ መነቃቃት ያስፈልጋቸዋል። ወደ ራሳችሁ መምጣት ያስፈልጋቸዋል። ዛሬ መንቃት አለባችሁ። ከእግዚአብሔር ርቃችሁ ሄዳችኋል እና ይሄ ለእናንተ የማንቂያ ደውል ነው። በየቀኑ ጠንክረን መቆየት አለብንና በእምነታችን መበርታት አለብን። እግዚአብሔርን ላለመልቀቅ የተቻላችሁን አድርጉ።
ዓለም እሱን ከእናንተ እንዲወስድባችሁ አትፍቀዱለት። ከአሳማዎች ጋር እየበላ እንደሆነ ሲያውቅ ልብ ገዛና እንዲህ አለ፣ ምን ማድረግ እንዳለብኝ አውቃለሁ። ወደ አባቴ ጋር ሄጄ አባቴን ወደ ቤት መግባት እንኳን አይገባኝም፣ ነገር ግን ደግመህ ትወስደኛለህ? እሱም እንደዚህ ያለ፣ ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። አሁን እግዚአብሔር ጥሩ እንደሆነ ታውቃላችሁ። እሱ የሁለተኛ ዕድል፣ የሶስተኛ ዕድልና የአራተኛ ዕድል ኃላፊ ነው። አሁን የት እንዳላችሁ አላውቅም፣ ነገር ግን ሰዎችን እያወራሁ እንደሆነ እርግጠኛ ነኝ። ብዙዎቻችሁ ሁለተኛ ዕድል፣ ሶስተኛ ዕድል ያስፈልጋችኋል። ምናልባት ዲያብሎስ እግዚአብሔር አይወዳችሁም ብሎ አሳምኗችሁ ይሆናል። እሱ ውሸታም ነው። ይሄ ልጅ ወደ ቤቱ በሚመለስበት ጊዜ አባቴ መልሶ ይወስደኛል ይሆናል እያለ ያስብ ይሆናል። ስለዚህ ተነስቶ ወደ አባቱ ጋር ሄደ እና በእውነቱ አባቱ ባየው ጊዜ እየሮጠ መጣ ይላል። በዛን ጊዜ ትልቅዬ ሰዎች አይሮጡም ነበር። አባትየው እሱን ስላየው በጣም ደስ አለው። ዝግጅትም እንዲዘጋጅ አዘዘ። ትልቅዬውንም ከብት እንዲያርዱና ምርጥ ልብስ እንዲያመጡ እና ልዩ የሆነ ቀለበት እንዲያመጡ አዘዛቸው። ልጅየው ተጸጽቷል፣ ነገር ግን አባትየው ያስጨነቀው ልጁን መንከባከብ ብቻ ነበር። እና ታውቃላችሁ፣ ኃጢአት ሰርታችሁ ንስሐ ከገባችሁ እግዚአብሔር ሊያድሳችሁ ይፈልጋልና እሱን ማድረግ አሁን ይፈልጋል። እናንተ ላይ አይናደድባችሁም፣ አይቀጣችሁምና በየ5 ደቂቃ ምን አይነት ህይወት እንዲኖራችሁ አያስታውሳችሁም። ስለዚህ ራሳችሁን የአሳማ መኖሪያ ውስጥ ካገኛችሁ ንስሐ ግቡና ወደ አባታችሁ ሄዳችሁ ኃጢአት ሰርቻለሁ እና ወደ ቤት መመለስ ፈልጋለሁ በሉት። በመጽሐፍ ቅዱስ ላይ ወደ ኢየሱስ ክርስቶስ የሄደ ሌላ ወጣት ልጅ አለ። እንዳደርግ የምትፈልገው ምንድን ነው? በአንተ ፊት ትክክል መሆን ምን ማድረግ አለብኝ? አንተ የምትፈልገው ነገር እንዴት አደርጋለሁ? እሱም ትእዛዜን ጠብቅ አለው። ወጣቱ ልጅም በራሱ የሚተማመን ስለነበረ እሱን አደርጊያለሁ። ኢየሱስም እንደዚህ አለው፣ የሚቀርህ አንድ ነገር አለ። ስለ ራሳችን ማወቅ ያለብን አንዱ ነገር ምንም ነገር ያደረግን ቢመስለን ሁልጊዜ የሚጎድለን የሆነ ነገር አለ እና እሱ በጣም ጥሩ ዜና ነው። ምክንያቱም ምንም ያህል ጥሩ ነገር ያደረግን ቢመስለን በእግዚአብሔር ፊት ለፊት ለመቆም የሚያስችለን ምን ያህል ጥሩ ነገር መስራት አንችልም። ስለዚህ ኢየሱስ ክርስቶስ ያስፈልገናል። ሁልጊዜ የሚጎድለን የሆነ ነገር አለ እና ኢየሱስ ክርስቶስ መጥቶ ሊረዳን ይፈልጋል። ኢየሱስ ለወጣቱ ሰውዬ እንደዚህ አለው፣ ምክንያቱም ወጣቱ ልጅ ሀብታም ነበር። እንደዚህ አለው፣ ሂድና ያለህን ሁሉ ሽጥ፣ ለድሆችም ስጥ አለው። ከዛም መጽሐፍ ቅዱስ ላይ ወጣቱ ሰውዬ በጣም ብዙ ሀብት ስለነበር ይህንን ሲሰማ እየተከዘ ሄደ ይላል። አሁን ከሰማነው በላይ በዚህ ታሪክ ላይ በጣም ጥልቅ የሆነ መልእክት አለው። ወጣቱ ሰውዬ ያለውን ነገሮች በሙሉ ሸጦ ለድሆች ቢሰጥ ምን የሚፈጠር ይመስላችኋል? እኔ የምነግራችሁ እሱ እንደዛ ቢያደርግ ኖሮ ሲጀመር ከነበረው በላይ በጣም ብዙ ሀብት ይኖረው ነበር። እግዚአብሔር ሁልጊዜ በረከት ሊሰጠን ይፈልጋል። ነገር ግን እሱን ከመታዘዝ ውጭ ገንዘባችንን ወይም ዕቃዎቻችንን አይፈልግም። እናንተ ያላችሁ ነገር በሙሉ የእግዚአብሔር እንደሆነ ታውቃላችሁ። የሆነ ነገር ባይሰጣችሁ ኖሮ ምንም ነገር አይኖራችሁም ነበር። ገንዘባችሁና ዕቃዎቻችሁ እናንተን ራስ ወዳድና ራሳችሁን ያመከላችሁ እንዳትሆኑ ተጠንቀቁ። የምታገኙት ነገሮች ከሌሎች ጋር ማጋራትን እርግጠኛ ሁኑ። ራስ ወዳድ የማትሆኑበት ሌላው መንገድ በቀላሉ አለመበሳጨት ነው። የሆነ ነገር በተቀየረ ቁጥር ስሜታችሁ የሚጎዳና የምትናደዱ ሰዎች ናችሁ። መጽሐፍ ቅዱስ ላይ ፍቅር አይበሳጭም ይላል። የማርቆስ ወንጌል 4:14 እንደዚህ ይላል፣ ዘሪው ቃሉን ይዘራል። ከዛን ሲቀጥል በምዕራፍ 15 እንዲህ ይላል፣ አንዳንድ ሰዎች በመንገድ ላይ የወደቀውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ሰይጣን ወዲያውኑ መጥቶ በውስጣቸው የተዘራውን ቃል ይወስደዋል። ሌሎች በድንጋያማ ቦታ የተዘራውን ዘር ይመስላሉ። ቃሉን በሚሰሙበት ጊዜ ወዲያውኑ በደስታ ይቀበሉታል። ይህንም ሙሉ ታሪክ በምታነቡበት ወቅት እንደዚህ ይላል፣
የተወሰኑ ተናደዱ፣ የተወሰኑት በሀብት አጓጊነት እንዲሁም በሌሎች ሰዎች ገንዘብ ይታለላሉ። ዲያብሎስ ይህ ቃል በልባችሁ ውስጥ እንዳያድግ ብዙ ነገሮችን ያደርጋል። ወደ ቤተ ክርስቲያን ሄዳችሁ ከፓስተር በጣም ምርጥ የሆነ ስብከት ትሰሙ ይሆናል እና ምናልባት መኪና ማቆሚያው ጋር ከእናንተ የተሻለ መኪናውን ሲነዳ ታዩታላችሁ እና ወዲያውኑ መናደድ ትጀምራላችሁ እና እሱን እንዲህ በማለት ትወቅሱታላችሁ። እሱ እንደዚህ አይነት መኪና መንዳት የለበትም። እነሱ ያላቸው ነገር ካላችሁ ማንም ላይ አትቀኑ። የምትቀኑት ከእናንተ በላይ ባላቸው ሰዎች ላይ ብቻ ነው። የታሪኩ ዋና ዓላማ ይሄ ነው። የዛን ቀን ያስተማረውን መልእክት ወዳችሁት ይሆናል። እናንተ የሚያስፈልጋችሁ በጣም ጥሩ ትምህርት ሊሆን ይችላል። ቤታችሁ ከመድረሳችሁ በፊት ከተበሳጫችሁ ጠላት ሊሰርቅባችሁ ይችላል። ከእግዚአብሔር ጋር ያላችሁን ግንኙነት በበደል እንዳታበላሹት ተጠንቀቁ። በማቴዎስ 24 ላይ ስለ መጨረሻው ጊዜ ያወራል። በምዕራፍ 10 ላይ እንደዚህ ይላል፣ በዛን ጊዜ ብዙዎች ይሰናከላሉ። ዛሬ በጣም ብዙ የተናደዱ ሰዎች አሉ። በዚህ ጊዜ ሰዎችን ለማናደድ ብዙ ነገር አይጠይቅም፣ ምክንያቱም ሰዎች በጣም ራስ ወዳድና ራሳቸውን ያማከሉ ስለሆኑ ነው። እነሱ የፈለጉትን ነገር ካልሰጣችኋቸው ይናደዳሉ። ነገር ግን ፍቅር በቀላሉ አይከፋም። ሌላው መጠንቀቅ ያለብን ነገር ስለ ራሳችን ከልክ በላይ ማሰብ የለብንም። ለተወሰነ ጊዜ ስለ ራሳችሁ ላለማሰብ ሞክሩና እግዚአብሔርን ሌሎች ሰዎችን ለመርዳት ጠይቁት። በሮሜ ሰዎች 12 ከ1-3 እንግዲህ ወንድሞች ሆይ ሰውነታችሁን ቅድስና እግዚአብሔር ደስ የሚያሰኘው ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህ እንደ ባለ አእምሮ የምታቀርቡት አምልኮች ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። ወይም ምናልባት ስለ ራሳችሁ ማሰብ ካለባችሁ ጊዜ በላይ በደንብ አታስቡ ማለት ይቻላል። ነገር ግን ደህና መስላለሁ ወይ? እኔ በጣም አስፈላጊ ነኝ ወይ? ስለ ራሳችሁ ከልክ በላይ ማሰብ አቁሙና መንፈሳዊ ሕይወታችሁ ላይ አተኩሩ። ስህተቶቻችሁ ላይ ራሱ በደንብ አታተኩሩ። እሱም ራስ ወዳድ እንድትሆኑ ያደርጋችኋል። እናንተም እንዴት ልትሉ ትችላላችሁ? ይህ የኔ ስህተት ነው ወይ እና ያኛው የኔ ስህተት ነው እና ያኛው የኔ ስህተት ነው። ይሄ ራሱ እግዚአብሔር እንድታደርጉ በሚፈልገው ነገር ላይ እንዳታተኩሩ ያደርጋችኋል። ሁሌም ጊዜያችሁን በሚያስፈልጋችሁና በምትፈልጉት ነገር ላይ አታተኩሩ፣ ነገር ግን ለሌሎች ሰዎች በምታደርጉት ነገር ላይ አተኩሩ። እኔ በጠዋት ጸሎቴ ላይ ይህንን ነገር ማለት ልምድ አድርጌዋለሁ። እግዚአብሔር ሆይ ዛሬ ለአንተ ምን ላድርግልህ? ስንቶቻችሁ ትልቅዬ ልጆች እንዳላችሁ አላውቅም። እኔ 4 ትልቅዬ ልጆች አሉኝ። እኔ ታውቃላችሁ በ40ዎቹ ወይም በ50ዎቹ ውስጥ ያሉ ልጆች ሲኖሯችሁ ወይም የእናንተ ልጆች የተለየ ዕድሜ ላይ ሊሆኑ ይችላሉ። ለእነሱ ሁሉንም ነገር ማድረግ ይሰለቻችሁና ለእናንተ የተወሰነ ነገር እንዲያደርጉላችሁ ትፈልጋላችሁ። አሁን ትልቅዬ ልጆቼ እንደዚህ ሲሉኝ በጣም ደስ ይለኛል። የምትፈልጊው ነገር ካለ ንገሪኝ፣ ወይም እዚህ እያለሁ የማደርግልሽ የሆነ ነገር አለ። ማንኛውም ወላጅ በሆነ ጊዜ ልጆቻቸው እንደዚህ እያሉ እነሱን መጠየቅ እንዲያቆሙ ይፈልጋሉ። እማዬ ይህን ትፈልጋለሁ፣ ይህንን ታደርጊያለሽ፣ አባዬ ይህንን ታደርጋለህ፣ ስጠኝ ስጠኝ። እነሱ መስማት የሚፈልጉት እማዬ ምን ላድርግልሽ፣ አባዬ ምን ላድርግልህ ነው። እግዚአብሔር ተመሳሳይ ነው። ሁልጊዜ እጃችንን ዘርግተን ወደ እሱ እንድንሄድ አይፈልግም። እንደዚህ ብለን እንድንጠይቀው ይፈልጋል። ምን ላድርግልህ? እንዴት አድርጌ ላገልግልህ? ለአንተ እንዴት በረከት መሆን እችላለሁ? ብዙ ጊዜ እግዚአብሔር ወደ ተቸገረ ሰው ይጠቁማቸዋል። ኢየሱስ እንደዚህ ብሏል፣ ለእነዚህ አነስተኛ ለሆኑ ወንድሞቼ ካደረጋችሁ ለእኔ ያደረጋችሁ ነው እና ለእነሱ ካላደረጋችሁ ለእኔ ያላደረጋችሁትም ማለት ነው። ዛሬ የምነግራችሁ ነገር ሁልጊዜ ለሌሎች ሰዎች ስለ እናንተ የሚያስቡት ነገር መጨነቅ አቁሙ። በጣም ብዙ ጊዜ ሌሎች ሰዎች ስለ እኛ በሚያስቡት ነገር በጣም እንጨነቃለን። ልብሴን ይወዱት ይሆናል፣ ጸጉሬን ይወዱታል፣ እኔ ጎበዝ እመስላቸዋለሁ። እናንተ ስለምትጨነቁባቸው ሰዎች ታውቃላችሁ? ስለ እናንተ ምን የሚያስቡ ይመስላቸዋል? እነሱ ስለ እናንተ ምንም እያስቡ አይደለም። ሁሉንም ነገር ተዉትና አእምሯችሁን ስለ እግዚአብሔርና ለእሱ ስለምታደርጉት ነገር አስቡ። ለሌሎች ሰዎች እንዴት በረከት መሆን ትችላላችሁ? አሁን ይህ የራስ ወዳድነት የሆነ ህይወት ስለ አለመምራት የሚያስተምር በጣም ትንሽዬ የ5 ደቂቃ ትምህርት ነው። ነገር ግን ይሄ የምትሰሙት በጣም አስፈላጊ ትምህርት ነው።
ምክንያቱም ኢየሱስ ክርስቶስ ወደዚህ የመጣው እና የሞተው እኛ ስለ ራሳችን እንድንኖር አይደለም። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።